ለአርሰናል ደጋፊዎች ሲጠብቁት የነበረው እጅግ ወሳኝና አስደሳች ዜና ተሰምቷል። በዝውውር መስኮቱ ጉዳይ መድፉ ሲጠብቀው የቆየውን አጥቂ ሊያገኝ እንደሆነ ነው የተሰማው። በሌላ በኩል አርሰናል አሁንም ሌላ ወሳኝ ተጫዋቾችን ሊያስፈርም ነው። እነማን ናቸው የሚለውንም የምነግራችሁናል። በሌላ በኩል ደግሞ የአመቱ ምርጥ ተጫዋችም ታውቋል። መድፈኞቹ የአመቱን 3 ምርጥ ተጫዋቾች እጩ ያወጡ ሲሆን ከ1 እስከ 3 ያለው ዝርዝር ታውቋል። ከኔ ጋር ስትቆዩ የምታደምጡት ነው። ውድ አድማጭ ተመልካቾች አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በሰበር መረጃችን አብራችሁ ስትቆዩ ወሳኝ የዝውውር መረጃዎችን ትሰማላችሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ይህ ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ እስኪ ወደ መረጃዎቹ ልውሰዳችሁ። ከአስደሳቹ ዜና እንጀምር። በርካቶቻችሁ ስለዚህ መረጃ ስትጠይቁ ነበር። በኮሜንትም በተደጋጋሚ እባክህ የቤንጃሚን ሼሽኮና የአርሰናል ጉዳይ ከምን ደረሰ እያላችሁ ነበር። ይህንንም ጉዳይ እንግዲህ ያልተረጋገጠ መረጃ ላለመስጠት በብዙ ሳልፈው ቆይቻለሁ። አሁን ግን ወሳኙ ምዕራፍ ላይ ተደርሷል። አርሰናል በተለይም ትላንት በሰራውት ዘገባ መለስ ብላችሁ ማየት ትችላላችሁ። ገብርኤል ማጋሌሽን ውል ካራዘመ በኋላ በቀጣይ እንግዲህ ወደ ዝውውር መስኮቱ ፊቱን አዙሮ ወደ አጥቂ ፊቱን ያዞራል ብያችሁ ነበር። ምክንያቱም አዲሱ ስፖርቲንግ ዳይሬክተር የተሰጣቸው ዋነኛ ስራ በቀዳሚነት የጋብርኤል ማጋሌሽን ውል እንዲያራዝሙና ልክ የሱን ውል እንደጨረሱ ደግሞ ወደ አጥቂ ፊታቸውን እንዲያዞሩ ነው። አርሰናል እንግዲህ ሙሉ ቡድኑ ጥራት ያለው ቡድን ነው። ብቸኛ ቀረው እየተባለ የሚታማውና ዋንጫ እንዳያገኝ እያደረገው ነው የሚባለው የፊት ለፊት መስመር ወይም የአጥቂ ጉዳይ እንደነበረ ሁላችንም የምናውቀው ነው። ታዲያ በስተመጨረሻ ይህ ችግር ሊቀረፍ የደረሰ ይመስላል። አርቴታ ባለፉት 2 ዓመታት እጅግ ሲከታተለው ሲያደንቀው የነበረውና ለአርቢ ሌብዚንግም በተደጋጋሚ ሲጠይቀው የነበረው ጥያቄ እባካችሁ ቤንጃሚን ሼሽኮን ስጡን የሚል ነበር። ታዲያ በስተመጨረሻም ቤንጃሚን ሼሽኮ እንግዲህ አርቢ ሌብዚንግን ለመልቀቅ ከጫፍ በደረሰበት ሰዓት ከአርሰናል ጋር በግል ጥቅሞች ጉዳይ ከስምምነት እንደደረሰ ዘገባዎች ወጥተዋል። እንግዲህ እነዚህ ታማኝ የሚባሉ የዝውውር መረጃዎች ስካይ ስፖርትን ጨምሮ እና አትሌቲክስን ጨምሮ በተለይም ደግሞ የዝውውር ዋነኛው ዘጋቢ ፋብሪዚዮ ሮማኖ ስለ አርሰናልና ቤንጃሚን ሼሽኮ ዝውውር ወሳኝ የተባለ መረጃ አጋርቷል። መረጃውም እንግዲህ የሚለው ምንድነው? እስካሁን ድረስ አርሰናል ነው ለአርቢ ሌብዚንግ ብቸኛ ስለ ሼሽኮ ጥያቄ ያቀረበው ቡድን። ታዲያ ቤንጃሚን ሼሽኮን በአሁን ሰዓት አርሰናልን ለመቀላቀል በከፍተኛ ፍላጎት እየጠበቀ ነበረ። ከአርሰናል የቀረበለትንም ጥያቄ ተቀብለዋል። በቡድን ስምምነት ብቻ ነው የሚቀረው እንጂ አርሰናልና ቤንጃሚን ሼሽኮ ተስማምተዋል ሲል ተናግሯል። በቀጣይ ሳምንት በእርግጠኝነትም የአርሰናል ተጫዋችና ንብረት ይሆናል ተብሎ ነው የሚጠበቀው ቤንጃሚን ሼሽኮ። በነገራችን ላይ ውድ አድማጭ ተመልካቾች የዝውውር መስኮቱ ሊከፈት የቀሩት 10 ቀናት ብቻ ናቸው። ከ10 ቀናት በኋላ በይፋ ሲከፈት የክረምት የዝውውር መስኮት ጁን 16 ቤንጃሚን ሼሽኮ የአርሰናል አጥቂ ይሆናል ተብሎ እንደሚጠበቅ ነው የተሰማው። ብዙዎች እንግዲህ ለምን አርሰናል ለመተው ፈለገ እያላችሁ ትጠይቃላችሁ። ነገር ግን ለአርሰናል አጫዋትና ከእድሜውም ማነስ እንደዚሁም ደግሞ ቤንጃሚን ሼሽኮ ዩክሬሽ የሚያደርገውንም የሚያደርግ ተጫዋች ነው። በተለይም ለሚኬል አርቴታ ደግሞ የእግር ኳስ ፍልስፍና እጅግ እንደመጣ ሊንክ አፕ ማድረግ የሚችል እንደመጣ ስክት ማለት የሚችል አጥቂ መሆኑን ተከትሎ ቤንጃሚን ሼሽኮ የአርሰናል ምርጫ ሆኗል። በነገራችን ላይ አርሰናል አሁንም የቪክተር ዩክሬሽን ዝውውር አልተወውም። በተለይም የሚረር ዘጋቢ ጆን ክሮስ እንደዘገበው ከሆነ አርሰናል አሁንም ቪክተር ዩክሬሽን ጎን ለጎን እያየ ነው። ነገር ግን ነገሮች በጥሩ መልኩ እየሄዱ ያሉት በቤንጃሚን ሼሽኮ በኩል ነው እንጂ ለአርቢ ሌብዚንግ ነው ይፋዊ ጥያቄ የጠየቀው አርሰናል ለስፖርቲንግ ሊዝበን አላቀረበም። የሚረሩ ዘጋቢ እንዳነሳው ከሆነ ቪክተር ዩክሬሽ በክረምቱ የዝውውር የክለቦች ምርጫ ካገኘ ከየትኛውም ክለብ ጥያቄ በፊት ወደ አርሰናል መዛወር ከፍተኛ ፍላጎት ነበረው። ዩክሬሽ ከስፔንና ከጣሊያንና ከእንግሊዝ ፕሪሚየር ሊግ ክለቦች እሱን ለማዛወር ፍላጎት የነበራቸው በርካታ ክለቦች ቢኖሩም እሱ ግን አርሰናልን ይመርጥ ነበርም። የስፖርቲንግ ክለብ ኃላፊዎችም ዩክሬሽ ወደ አርሰናል ይዘዋወራል ብለው ያምኑ ነበር። ነገር ግን አርሰናል እስካሁን ድረስ ይፋዊ ጥያቄ ለስፖርቲንግ ሊዝበን አልጠየቀም። እንደዚሁም ፊቱን በይበልጥ ወደ ቤንጃሚን ሼሽኮ ማዞሩን ተከትሎ
ዩክሬሽ ወደ ማንቸስተር ዩናይትድ የመሄድ እድል ሊኖረው እንደሚችል ነው የተዘገበው ማለት ነው። እና በአርቢ ሌፕዚንግ እና በአርሰናል መካከል ጥሩ ስምምነት እየተካሄደ ነው። እንደ ፋብሪዚዮ ሮማኖም ዘገባ ከሆነ በቀጣይ ሳምንት ቤንጃሚን ሼሽኮ የአርሰናል ንብረት ይሆናል ተብሎ ነው የሚጠበቀው ማለት ነው። እንግዲህ የማርቲን ዙቤሜንዲም ጉዳይ ምንም የሚያሰጋ ያን ያህል ጉዳይ የለውም። ወደ ሪያል ማድሪድ ይሄዳል እየተባሉ አሉባልታዎች ቢኖሩም ነገር ግን ማርቲን ዙቤሜንዲ ወደ አርሰናል ይመጣል ተብሎ ነው የሚጠበቀው። ስለዚህ አርሰናል ዙቤሜንዲን ከጨረሰና ቤንጃሚን ሼሽኮን ከጨረሰ በክረምቱ ሁለት ተጫዋቾችን ዝውውር ከወዲሁ እጅግ ለዛውም በጣም ጥራት ያላቸው ተጫዋቾችን ዝውውር ጨረሰ ማለት ነው። ስለዚህ በቀጣይ ደግሞ ወደ ክንፍ አጥቂ ይሄዳል። ወደ ክንፍ አጥቂዎች ጉዳይ ስናመራ አርሰናል አሁንም የሪያል ማድሪዱን አጥቂ ሮድሪጎን እጅግ በጥብቅ ይፈልገዋል። ኒኮ ዊሊያምስንም ይፈልጋል። አርሰናል እንግዲህ በተለይም በማርቲኔሊ በኩል የቡካዮ ሳካ አጣማሪ የሚሆንና እንደዚሁም ደግሞ ቡካዮ ሳካ ቢጎዳ እንኳን በቨርሳታይል ወይም ቦታውን ቀይሮ መጫወት የሚችል አጥቂ ለማስፈረም ከፍተኛ ፍላጎት አለው አርሰናል። ስለዚህ ዋነኛ ዓላማዎቹ የሪያል ማድሪዱ ሮድሪጎና የአትሌቲኮ ቢልባኦ ኒኮ ዊሊያምስ ነው። በተለይም የኒኮ ዊሊያምስ ዝውውር ጥሩ የሚሆን ቢመስልም ቼልሲ ግን ወደ ፉክክሩ ገብቷል። ስለዚህ ቼልሲ ለኒኮ ዊሊያምስ የጠየቃችሁኝን ገንዘብ ሁሉ አቀርባለሁ እያለ ይገኛል። ስለዚህ አርሰናል ከቼልሲ ጋር ከፍተኛ ፉክክር ይጠብቀዋል። ሁለቱ እንግዲህ ደርቢ እንደሆኑ ታውቃላችሁ። አርሰናል እና ቼልሲ ለንደን ደርቢዎች ናቸው። ስለዚህ በተጫዋች ፉክክር ውስጥ ገብተዋል። ቼልሲ በተለይ ደግሞ ለኒኮ ዊሊያምስ የትኛውንም ገንዘብ ለማውጣት ዝግጁ ነው ማለቱን ተከትሎ አርሰናል ደግሞ ያለውን ገንዘብ በአጥቂ ላይ ፈሰስ ማድረግ ስለሚፈልግ በዚህ መልኩ ሊቸገር ይችላል። ነገር ግን መድፈኞቹ ወይ ሮድሪጎን ወይ ኒኮ ዊሊያምስን ማግኘት አለብን ብለው በቁርጥ እንደወሰኑና ስፖርቲንግ ዳይሬክተሩ ማንድሬ ቤርታ እንግዲህ ሁለቱን ተጫዋቾች እየተመለከቱ እንደሚገኙ ተሰምቷል ማለት ነው። በሌላ በኩል አርሰናል ከነዚህ ተጫዋቾች በተጨማሪ ግብ ጠባቂ ለማስፈረም ከጫፍ ደርሷል። ግብ ጠባቂው እንግዲህ የቼልሲው ኬፓ አሪዛባላንጋ ነው። ኬፓ አሪዛባላንጋ እንግዲህ ከቼልሲ ቤት ውሉን ማፍረሻ 5 ሚሊዮን ፓውንድ ብቻ ነው። ይህንንም አርሰናል በማፍረስ እንግዲህ የዴቪድ ራያ ተተኪ ለማድረግ አሰልጣኝ ሚኬል አርቴታ እንደወሰኑና በቀጣይ ቀናትም ኬፓ እንግዲህ ወደ መድፉ ቤት እንዲመጣ ከፍተኛ ስራ እየተሰራ እንደሚገኝ ነው የተሰማው። ስለዚህ አርሰናል ከወዲሁ የሶስት ተጫዋቾችን ዝውውር ጨርሷል ማለት ይቻላል። ብዙዎች እንግዲህ አርሰናል በዚህ ክረምት ወደ 5 ተጫዋቾችን ለማስፈረም ነው ያቀደው ስል የማይሆን ነገር ነው ሲሉ ነበር። ነገር ግን ይህ እንደምታዩት እንግዲህ አርሰናል በዚህ ክረምት ዝውውር መስኮት ያቀደው ከውስጥ የወጡ መረጃዎች እንደሚያሳዩት 5 ተጫዋቾችን ለማስፈረም ነው። ስለዚህ በቀጣይም ገና የሚመጡ ተጫዋቾች ሊኖሩ እንደሚችሉ ግልጽ ነው። በነገራችን ላይ እዚህ ጋር የሚቀርቡ መረጃዎች በሙሉ በደንብ የታዩና የተጠኑ እንደዚሁም ደግሞ ከታማኝ ምንጮች የተገኙ መረጃዎች ብቻ ናቸው ማለት ነው። እስኪ ወደ አመቱ ምርጥ ተጫዋች እንምጣ። በመድፉ ቤት በዘንድሮ አመት ለኔ ትክክለኛ ምርጫ ነው ብዬ የምወስደውና እጅግ አስደናቂ አመት ያሳለፈው በተለይም አርሰናልን በብዙ ተጫዋቾች ላይ ተሸክሞ የወጣ የማይደክመው የሚሮጥ የሚከላከል ግብ የሚያስቆጥር እንግሊዛዊው 100 ሚሊዮን ፓውንድ ያንስበታል የተባለው ዲክላን ራይስ የመድፈኞቹ የአመቱ ምርጥ ተጫዋች ተብሏል። እንግዲህ ዲክላን ራይስ በአመት ውስጥ ለአርሰናል ብዙ ውለታዎችን የዋለ ተጫዋች ነው። ሲከላከል ግብ ሲያስቆጥር ቡድኑን በጀርባ ተሸክሞ ሲወጣ ሳይደክመው ሲሮጥ የአርሰናል ተጫዋቾች ብዙዎች ጥሩ ባልነበሩበት ጥሩ የሆነ የጨዋታ ኮከብ እየተባለ የሚወጣ ተጫዋች እንደነበር እናውቃለን። ታዲያ መድፈኞቹን በስተመጨረሻ የዚህን ሁሉ ልፋት ዋጋ ዝም አላሉም። በስተመጨረሻም የአመቱ ምርጥ ተጫዋች ክብርን ለዲክላን ራይስ ሰጥተውታል። ዲክላን ራይስ በተለይም በሪያል ማድሪድ ላይ ያስቆጠራቸው እነዛ ሁለት አስደናቂ ቅጣት ምቶች የሚረሱ አይደሉም። እንደ እየዞሩ እንደ ሙዝ እንግዲህ የገቡት ኳሶች ዲክላን ራይስ ዘንድሮ በአርሰናል ውስጥ በአርሰናል ደጋፊዎች አይምሮ ከማይጠፉ ድንቅ ግቦች መካከል ናቸው። በኒውካስትል ዩናይትድም ላይ እንደዚሁም በበርካታ ጨዋታዎች ላይ አስደናቂ ግቦችን ሲያስቆጥር እንደነበረ እናውቃለን ማለት ነው። እንግዲህ ሁለተኛ የወጣው ጥቁሩ አልማስ በጉዳት ብዙም ያላገለገለው ቡካዮ ሳካ ሲሆን በሶስተኛ ደረጃ ደግሞ በርካታ አስደናቂ ግቦችን ያዳነ በአመቱም እንግዲህ የወርቅ ጓንት ተሸላሚ የሆነው ስፔናዊው ግብ ጠባቂ ዴቪድ ራያ የአርሰናል ሶስተኛው የአመቱ ምርጥ ተጫዋች ሆኗል ማለት ነው። ውድ አድማጭ ተመልካቾች እንግዲህ ሰበር መረጃዎቹን እንደዚህ አደረስኳችሁ። ቻናላችን በአጭር ጊዜ ተወዳጅነትን አትርፏል። በየዕለቱ ወሳኝ ስፖርታዊ
መረጃዎችን ማድመጥ ከፈለጋችሁ የቻናሌን እንግዲህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ መረጃዎች በሌላ የዝውውር መረጃዎች እንግዲህ በሌላው ጥንክራችን እስከምንገናኝ ድረስ ሰላም በያላችሁበት ተመኘውላችሁ።